በአሁኑ ወቅት በሰሜን ዋልታ አካባቢ የምትገኘውና በበረዶ የተሸፈነችው ግሪንላንድ የዓለምን ሰላም ሊያናጋ የሚችል የታላላቅ ኃያላን ሀገራት ወታደራዊ ፍጥጫ ማዕከል ሆናለች። ይህ ክስተት ተራ ዲፕሎማሲያዊ አለመግባባት ሳይሆን ምድሪቱን ለሁለት ሊከፍል የሚችልና የቀዝቃዛውን ጦርነት ትዝታ ወደ እውነተኛ ወታደራዊ ግጭት የለወጠ ታላቅ ክስተት ፍላጎት ለማሳካት የኃይል አማራጭን ጭምር ወደ ጠረጴዛው ማምጣታቸው መላውን አውሮፓን ያስቆጣና ዓለምን በድንጋጤ ያራደ የታሪካችን አደገኛ ምዕራፍ ሆኗል። ይህንን ተከትሎ አሜሪካና ዴንማርክ በግሪንላንድ ምድር ላይ እያካሄዱት ያለው ወታደራዊ መጠናከር አካባቢውን የጥይት ድምፅ ወደሚሰማበት የግጭት ቀጠና እየለወጠው ይገኛል። አሜሪካ በሰሜን አሜሪካ የአየር ክልል ጥበቃ ትዕዛዝ በኩል ወደ ግሪንላንድ ያስጠጋችው ወታደራዊ ኃይል በዘመናዊነቱና በአውዳሚነቱ በዓለም ላይ ተወዳዳሪ የማይገኝለት ነው። ወደ ፒቱፊክ የጠፈር ማዕከል እየተመሙ ያሉት የአሜሪካ የሰማይ አውሬዎች የሆኑት ኤፍ-16 ተዋጊ ጀቶች የአርክቲክን ጸጥታ በመቅደድ ምድሪቱን በሚያናውጥ ድምፅ ወደ ስፍራው ደርሰዋል። እነዚህ ተዋጊ ጀቶች ተራ አውሮፕላኖች አይደሉም። በራዳር የማይታዩ እጅግ ዘመናዊ የሆኑ ሲድዊንደር እና አምራም የተባሉ የሚሳኤል መሳሪያዎችን የታጠቁና በአንድ ጊዜ በርካታ ኢላማዎችን አመድ ማድረግ የሚችሉ የቴክኖሎጂ ውጤቶች ናቸው። አሜሪካ በአሁኑ ወቅት በአካባቢው ያስቀመጠችው ወታደራዊ አቅም በሺዎች የሚቆጠሩ ልዩ የኮማንዶ ኃይሎችን፣ የረጅም ርቀት የክትትል አውሮፕላኖችንና ሰማይ ላይ ነዳጅ መሙላት የሚችሉ ግዙፍ የነዳጅ ጫኝ አውሮፕላኖችን ያካተተ ነው። የፒቱፊክ ማዕከል ራሱ የአሜሪካ የዓለም ዓይን ተደርጎ የሚወሰድ ሲሆን በውስጡ የያዘው የባለስቲክ ሚሳኤል ማስጠንቀቂያ ስርዓት ከሩሲያና ከቻይና የሚቃጡ ማናቸውም የሚሳኤል ጥቃቶች በቅጽበት መለየት የሚችል መለኮታዊ የሚመስል አቅም አለው። አሜሪካ ይህንን ማዕከል አሁን ባሰማራቻቸው ተጨማሪ ኃይሎች አማካኝነት ወደማይደፈር የጦር ምሽግ ቀይረዋለች። ፕሬዝዳንት ትራምፕ ይህንን ኃይል በመጠቀም የግሪንላንድን ሉዓላዊነት ለመቆጣጠር ያላቸው ቁርጠኝነት የአሜሪካን ወታደራዊ የበላይነት በጠመንጃ አፈሙዝ ለማረጋገጥ የሚደረግ አደገኛ ቁማር ይመስላል። ፕሬዝዳንቱ ግሪንላንድን ለመውሰድ ወታደራዊ ኃይል ይጠቀሙ እንደሆነ ተጠይቀው ምንም አስተያየት የለኝም ማለታቸው በውስጠ ታዋቂነት አዎ የሚል መልእክት እንዳለው ዲፕሎማቶች ያምናሉ። አሜሪካ በኃይልና በገንዘብ ግሪንላንድን ለመጠቅለል በምታደርገው ግዙፍ እንቅስቃሴ ፊት ዴንማርክ የብረት ጋሻዋን አንግታ ቆማለች። ባለፉት ጥቂት ቀናት ውስጥ ዴንማርክ ወደ ግሪንላንድ የላከችው ጦር ብዛትና ጥራት አገሪቱ ለክብሯና ለሉዓላዊነቷ እስከ ሞት ድረስ ለመዋጋት መዘጋጀቷን ያሳያል። የዴንማርክ ጦር አዛዥ ፒተር ቦይሰን በግንባር ተገኝተው የሚመሩት ስምሪት በመቶዎች የሚቆጠሩ የዴንማርክ ልዩ ኃይል አባላትና ዘመናዊ ወታደራዊ ቁሳቁሶችን ወደ ኑክና ካንገርሉሷክ አጓጉዟል። እንደ ዴንማርክ ጦር አዛዥ ቦይሰን በሰጡት መግለጫ ዴንማርክ ግሪንላንድን የመከላከል ሙሉ አቅም እንዳላት ገልጸው ወታደራዊ ልምምዱም ከዚህ በኋላ ቋሚ ሊሆን እንደሚችል አስጠንቅቀዋል። ዴንማርክ ይህንን የምታደርገው የአሜሪካን ወታደራዊ ኃይል ለመመከት ብቻ ሳይሆን የግሪንላንድ ሕዝብ ለዴንማርክ ያለውን ታማኝነት ለማረጋገጥ ጭምር ነው። የትራምፕ አስተዳደር ግሪንላንድን ለመግዛት በሚያደርገው ግፊትና አሜሪካን በሚቃወሙ አገራት ላይ እስከ 100% የሚደርስ የንግድ ታሪፍ እጥላለሁ በሚል በሰነዘረው ዛቻ ምክንያት በአውሮፓና በአሜሪካ መካከል ያለው ግንኙነት ሊጠገን በማይችል መልኩ ተበላሽቷል። የአውሮፓ መሪዎች ባለፉት 2 ቀናት ውስጥ የሰጧቸው መግለጫዎች እሳት የሚተፉና የአሜሪካን ጉልበተኝነት በጽኑ የሚያወግዙ ናቸው። የጀርመኑ መራሄ መንግስት ኦላፍ ሾልዝ እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሰጡት መግለጫ አሜሪካ በአጋሮቿ ላይ የምታሳየው ጫና ተቀባይነት የሌለውና የዓለምን ስርዓት የሚያፈርስ መሆኑን ገልጸዋል። ማክሮን አውሮፓ ለአሜሪካ ዛቻ ምላሽ የሚሆን የኒውክሌር አማራጭ ተብሎ የሚጠራውን የጸረ ማስገደጃ መሳሪያ ለመጠቀም እንደማታመነታ አስታውቀዋል። ይህ መሳሪያ በአሜሪካ ዲጂታል ግዙፍ ኩባንያዎችና የንግድ አገልግሎቶች ላይ ከፍተኛ ማዕቀብ በመጣል የአሜሪካን ኢኮኖሚ ሽባ ሊያደርግ የሚችል አቅም አለው። የብሪታንያው የውጭ ጉዳይ ሚኒስትር ይቬት ኩፐር በፓርላማ ቀርበው ባደረጉት ንግግር አሜሪካ በአጋሮቿ ላይ የታሪፍ ዛቻ መሰንዘሯ ፍጹም ስህተትና አጋርነትን የሚሸረሽር መሆኑን ገልጸዋል። ብሪታንያ ምንም እንኳን ከአሜሪካ ጋር የቅርብ ግንኙነት ቢኖራትም በግሪንላንድ ጉዳይ ላይ ግን ከዴንማርክ ጎን እንደምትቆም አረጋግጣለች። የብሪታንያ ንጉሳዊ ቤተሰብም ቢሆን በዚህ ውጥረት ውስጥ እንደ ዲፕሎማሲያዊ መሳሪያ እየተጠቀሱ ይገኛሉ። ንጉሥ ቻርልስ ወደ አሜሪካ የሚያደርጉትን ጉብኝት በትራምፕ ግትርነት ምክንያት ሊሰረዝ እንደሚችል መጠቆሙ ዲፕሎማሲያዊ ትኩሳቱ ምን ያህል የከፋ ደረጃ ላይ እንደደረሰ ያሳያል። የብሪታንያ የንግድ ሚኒስትር ፒተር ካይል በበኩላቸው ከአሜሪካ ባለስልጣናት ጋር ግልጽና ጠንካራ ንግግሮችን እያደረጉ መሆኑን ገልጸው የታሪፍ ጦርነት ለማንም የማይበጅ የሁለትዮሽ ኪሳራ መሆኑን አስጠንቅቀዋል። በዚህ ውጥረት ውስጥ እጅግ አስገራሚና አሳሳቢው ክስተት የተሰማው ከኖርዌይ ነው። የኖርዌው ጠቅላይ ሚኒስትር ዮናስ ጋር ስቶሬ ፕሬዝዳንት ትራምፕ ላለፈው ዓመት የኖቤል የሰላም ሽልማት ስላልመረጣችሁኝ ለእናንተ ደህንነት የመቆርቆር ግዴታ የለብኝም በሚል የሰነዘሩት ትችት እጅግ አሳፋሪና አደገኛ መሆኑን ገልጸዋል።
ስቶሬ ኖርዌይ ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ የደህንነት ስጋት ውስጥ መውደቋንና መላው የኖርዌይ ማህበረሰብ ለከፋ የጦርነት ሁኔታ መዘጋጀት እንዳለበትም አስጠንቅቀዋል። ትራምፕ ለኖርዌይ መሪ በላኩት የጽሑፍ መልእክት ግሪንላንድን ለአሜሪካ ለመሸጥ ፈቃደኛ ካልሆናችሁ በኖርዌይ ምርቶች ላይ 10% ታሪፍ እጥላለሁ ማለታቸው ዲፕሎማሲውን ወደ ግላዊ ቂም በቀል መለወጣቸውን ያሳያል። የኖርዌይ ጦር አዛዥ አንደርስ ጄንበርግም አገሪቱ ወታደራዊና ሲቪል ዝግጁነቷን በከፍተኛ ሁኔታ እያሳደገች መሆኑን ገልጸዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በአሁኑ ወቅት በታሪኩ ውስጥ ታይቶ በማይታወቅ የመፈራረስ አደጋ ውስጥ ወድቋል። የኔቶ ዋና ጸሐፊ ማርክ ሩት ከዴንማርክ እና ከግሪንላንድ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ስብሰባ የአርክቲክ ቀጠና ደህንነት ለህብረቱ የጋራ ደህንነት ወሳኝ መሆኑን አጽንኦት ሰጥተዋል። ኔቶ በግሪንላንድ ውስጥ አዲስ ወታደራዊ ተልዕኮ ለመጀመር እያሰበ መሆኑ መሰማቱ ፍጥጫው ወደ ዓለም አቀፍ ጦርነት የመለወጥ ዕድሉን አግዝፎታል። ካናዳም የራሷን ጦር ወደ ግሪንላንድ ለመላክ እያጤነች መሆኗ መላው የሰሜን ዋልታ አገራት ወደዚህ ግጭት እየተሳቡ መሆናቸውን ያሳያል። ካናዳውያን በተለይም ፕሬዝዳንት ትራምፕ ከዚህ ቀደም ካናዳንም የመጠቅለል ፍላጎት እንዳላቸው በመግለጻቸው ከፍተኛ ስጋት ውስጥ ይገኛሉ። የፊንላንድ ፕሬዝዳንት አሌክሳንደር ስተብ በዳቮስ በሰጡት መግለጫ የግሪንላንድ ጉዳይ በዓለም አቀፍ የኢኮኖሚ መድረክ ላይ ያሉ ሌሎች አጀንዳዎችን ሁሉ እየዋጠ መሆኑን ገልጸዋል። ስተብ አሜሪካ በግሪንላንድ ላይ ወታደራዊ ኃይል ትጠቀማለች ብለው እንደማያምኑ ቢገልጹም የታሪፍ ዛቻው ግን ለአውሮፓ ትልቅ ፈተና መሆኑን አልሸሸጉም። የዩክሬኑ ጦርነት በሰሜን አውሮፓ ላይ የፈጠረው ስጋት ገና ሳይረግብ አሜሪካ በግሪንላንድ በኩል የከፈተችው አዲስ የፖለቲካ ግንባር አውሮፓውያን በዋሽንግተን ላይ ያላቸውን እምነት ሙሉ በሙሉ እንዲያጡ አድርጓቸዋል። በትራምፕ የግሪንላንድ ግፊት ምክንያት የዓለም ኢኮኖሚ ገበያ ከፍተኛ መናወጥ እያጋጠመው ይገኛል። የእስያ አክሲዮኖች በአንድ ጀንበር ማሽቆልቆላቸው፣ የወርቅ ዋጋ ሰማይ መንካቱና የዓለም ባለሀብቶች ሀብታቸውን ወደ ስዊዝ ፍራንክ ማሸሻቸው ገበያው ለጦርነትና ለንግድ ጦርነት ያለውን ስጋት ያሳያል። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት አውሮፓ ለአሜሪካ ታሪፍ ምላሽ ለመስጠት መሞከሯ የጅልነት እርምጃ እንደሚሆን ቢገልጹም አውሮፓ ግን የራሷን ጥቅም ለማስከበር ቆርጣ ተነስታለች። የዓለም ኢኮኖሚ ተቋም ባወጣው ጥናት መሰረት በትራምፕ የሚጣለው ታሪፍ 96% የሚሆነው ወጪው የሚሸፈነው በአሜሪካውያን ሸማቾችና ኩባንያዎች ቢሆንም ፕሬዝዳንቱ ግን ይህንን እንደ ፖለቲካዊ መሳሪያ ከመጠቀም ወደ ኋላ አላሉም። ይህ ማለት ደግሞ የዋጋ ንረቱ በአሜሪካ ብቻ ሳይሆን በመላው ዓለም ላይ የሚገኙ ተራ ዜጎችን ኑሮ ማክበዱ አይቀሬ ነው ማለት ነው። በብሪታንያ የሚገኙ የኢኮኖሚ ባለሙያዎች እንዳስጠነቀቁት ይህ የታሪፍ ጦርነት በብሪታንያ ሱፐርማርኬቶች ላይ የዕቃ እጥረትንና ከፍተኛ የዋጋ ጭማሪን ያስከትላል። በአሁኑ ወቅት ግሪንላንድ በሁለት እሳቶች መካከል ትገኛለች። በአንድ በኩል የአሜሪካው ግዙፍ ወታደራዊ ኃይልና የፕሬዝዳንት ትራምፕ የማይበገር ፍላጎት፣ በሌላ በኩል ደግሞ የዴንማርክና የአውሮፓ ሀገራት ሉዓላዊነታቸውን ለማስጠበቅ የቆረጡበት የብረት ጥንካሬ። ፕሬዝዳንት ትራምፕ በዳቮስ ሊያቋቁሙት ያሰቡት የሰላም ቦርድ የተባበሩት መንግስታትን የሚተካና በአሜሪካ የበላይነት የሚመራ አዲስ ዓለም አቀፍ ስርዓት ለመፍጠር የታለመ ነው። ይህ ቦርድ አባል ለሚሆን $1 ቢሊዮን መጠየቁ ትራምፕ ዓለምን በገንዘብና በኃይል ለመግዛት ያላቸውን ህልም የሚያሳይ ነው። ሆኖም አውሮፓውያን ይህንን ህልም እንደ ቅዠት በመመልከት ለዴንማርክ ሉዓላዊነትና ለግሪንላንድ ነጻነት በአንድነት ቆመዋል። ግሪንላንድ በውስጧ የያዘችው እጅግ ግዙፍ የተፈጥሮ ማዕድን፣ ነዳጅና ጋዝ እንዲሁም ስልታዊ መልክዓ ምድራዊ አቀማመጥ ለሀያላን አገራት የፍጥጫ መንስኤ ሆኗል። የአየር ንብረት ለውጥ የበረዶ መቅለጥን እያፋጠነ በመጣ ቁጥር የአርክቲክ መንገድ ለንግድና ለወታደራዊ እንቅስቃሴ ይበልጥ ምቹ እየሆነ ነው። ይህ ደግሞ አሜሪካ፣ ሩሲያና ቻይና ቀጠናውን ለመቆጣጠር የሚያደርጉትን ፉክክር አባብሶታል። ትራምፕ ግሪንላንድን የአሜሪካ 51ኛው ክፍለ ግዛት ለማድረግ ያላቸው ግትር አቋም የአርክቲክን ጸጥታ ለዘላለም ሊያናጋው ይችላል። በአጠቃላይ በግሪንላንድ ምድር ላይ እየታየ ያለው ወታደራዊ እንቅስቃሴና የዲፕሎማሲያዊው ቃጠሎ የዓለምን የወደፊት ዕጣ ፈንታ የሚወስን ታላቅ ክስተት ነው። አሜሪካ በፒቱፊክ ያሰፈረችው አውዳሚ ኃይልና ዴንማርክ በአርክቲክ ውቅያኖስ ላይ ያሰማራቻቸው የብረት ምሽግ መርከቦች በማንኛውም ቅጽበት ሊጋጩ ይችላሉ። የዓለም መሪዎች ውጥረቱን ለማርገብ ጥረት ቢያደርጉም የትራምፕ አስተዳደር ግን 100% ወደፊት እንደሚገፋ አስታውቋል። የግሪንላንድ በረዷማ ምድር የዚህ የታላላቅ ኃያላን ፍጥጫ ሰለባ ትሁን ወይስ የአውሮፓ ሉዓላዊነት መቃብር? በቀጣዮቹ ጥቂት ቀናት የሚታይ ይሆናል። ዓለም በአሁኑ ወቅት በአንዲት ክብሪት ልትፈነዳ የምትችል የባሩድ በርሜል ፈንታና የአትላንቲክ ማዶ ግንኙነትን ለዘላለም የሚቀይር ይሆናል። የዓለም ዓይን አሁን ወደዚያ ቅዝቃዜ የበዛበት ግን ደግሞ የጥይት ድምፅ ወደሚናፍቀው ቀጠና አርፏል። በአሁኑ ወቅት በዓለም አቀፍ መድረክ አሜሪካ ግሪንላንድን ለመጠቅለል የምታደርገው ጥረት በዋሽንግተን እና በአውሮፓ አጋሮቿ መካከል ጥልቅ የሆነ የፖለቲካ ስምጥ እየፈጠረ ይገኛል።
ይህ በምዕራባውያን መካከል የተፈጠረው ታሪካዊ መከፋፈል ደግሞ ለሩሲያ የክሬምሊን ባለስልጣናት ታላቅ የደስታ ምንጭ ሆኖላቸዋል። ሞስኮ ፕሬዝዳንት ዶናልድ ትራምፕ በአውሮፓ ላይ እየሰነዘሩ ያለው ዛቻና ጫና የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን መሰረት እየናደው በመሆኑ በታላቅ ጉጉት እየተከታተለችው ትገኛለች። ምንም እንኳን ይህ የአሜሪካ እንቅስቃሴ በሩሲያ የአርክቲክ ስልታዊ ፍላጎት ላይ የራሱ የሆነ አደጋ ቢኖረውም በአሁኑ ወቅት ግን ሞስኮ በምዕራባውያን መርበትበት ውስጥ የምታገኘው የፖለቲካ ሲሳይ ሚዛን ደፍቶ ይታያል። የክሬምሊን ቤተ መንግስት ለትራምፕ የግሪንላንድ ግፊት የሰጠው ምላሽ በአድናቆትና በፌዝ የተሞላ ነው። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት በሰጡት መግለጫ ትራምፕ ግሪንላንድን ለአሜሪካ የግዛት አካል ማድረግ ከቻሉ በታሪክ ውስጥ ስማቸው በጉልህ ይጻፋል በማለት ተናግረዋል። ይህ አስተያየት ትራምፕን እንደ ትልቅ የታሪክ ሰው በመሳል በአውሮፓውያን ላይ ያላቸውን የበላይነት የሚያበረታታ ነው። የሩሲያ የቀድሞ ፕሬዝዳንትና የአገሪቱ የደህንነት ምክር ቤት ምክትል ሊቀመንበር የሆኑት ዲሚትሪ ሜድቬዴቭ ደግሞ በለመዱት ስላቅ አውሮፓን አጥልተዋል። ሜድቬዴቭ በትራምፕ መሪ ቃል ላይ በማላገጥ ሜክ አሜሪካን ግሬት አጌን፣ ሜክ ዴንማርክ ስሞል አጌን፣ ሜክ ዩሮፕ ፑር አጌን የሚል አዲስ ቀመር በመፍጠር አውሮፓውያኑ አሜሪካን ተከትለው ወደ ድህነት እያመሩ መሆኑን በፌዝ ገልጸዋል። ይህ የሩሲያ ደስታ ዝም ብሎ የመጣ ሳይሆን በጥልቅ ስሌት ላይ የተመሰረተ ነው። ሞስኮ በአሁኑ ወቅት ከምንም ነገር በላይ ትኩረት የምትሰጠው በዩክሬን ለምታካሄደው ጦርነት በትራምፕ በኩል የሚመች የሰላም ስምምነት ለማግኘት ነው። በዚህ ወሳኝ ወቅት ደግሞ ዩክሬንን በገንዘብና በጦር መሳሪያ ሲረዱ የነበሩት አውሮፓውያንና ብሪታንያ ከአሜሪካ ጋር በግሪንላንድ ጉዳይ መጋጨታቸው ለሩሲያ ትልቅ ዕድል ነው። በሩሲያ እይታ አውሮፓና ብሪታንያ በዩክሬን ጉዳይ ላይ እንደ እንቅፋት የሚታዩ በመሆናቸው ትራምፕ በእነዚህ አገራት ላይ የሚጥሉት የንግድ ታሪፍና የሚፈጥሩት ዲፕሎማሲያዊ ጫና የምዕራባውያንን አንድነት የሚያዳክምና ሩሲያ በዩክሬን ያላትን ፍላጎት ለማሳካት የምትጠቀምበት አጋጣሚ ነው። የሩሲያ ስልታዊ ፈንድ ኃላፊና በዩክሬን ጉዳይ ከአሜሪካ ጋር በሚደረጉ ንግግሮች ውስጥ ቀጥተኛ ተሳትፎ ያላቸው ኪሪል ዲሚትሪቭ በአሁኑ ወቅት በዳቮስ የኢኮኖሚ መድረክ ላይ ትልቁ አጀንዳ መሆን ያለበት የትራንስ አትላንቲክ ጥምረት መፈራረስ መሆኑን ገልጸዋል። ዲሚትሪቭ በሰጡት አስተያየት ፕሬዝዳንት ፑቲን አሜሪካ ግሪንላንድን ለመያዝ የምታደርገውን ጥረት ምክንያታዊነት እንደሚረዱት ገልጸው የአሜሪካ ፍላጎት ጥልቅ ታሪካዊ መሰረት እንዳለው በመጠቆም ትራምፕን የሚደግፍ አቋም አንጸባርቀዋል። በሩሲያ መንግስታዊ ጋዜጣ ላይ የወጡ ትንታኔዎችም በግሪንላንድ ምክንያት የተፈጠረው አለመግባባት የኔቶ መበተን መጀመሪያ ሊሆን ይችላል የሚል ጥያቄ በማንሳት የሩሲያን የረጅም ጊዜ ምኞት ሲያንጸባርቁ ታይተዋል። ይሁን እንጂ ይህ ሁሉ ፈገግታና ደስታ የራሱ የሆነ ስጋትም አዝሏል። ሩሲያ ራሷ በአርክቲክ ቀጠና ከፍተኛ ጥቅም ያላትና ቀጠናውን ለመቆጣጠር የምትጥር አገር በመሆኗ አሜሪካ በግሪንላንድ ላይ ያላትን ወታደራዊና ፖለቲካዊ የበላይነት ማጠናከሯ ለሞስኮ ስልታዊ ስጋት ነው። አሜሪካ ግሪንላንድን ለመያዝ ከምትሰጣቸው ምክንያቶች አንዱ ሩሲያና ቻይና በአካባቢው ስጋት ናቸው የሚል በመሆኑ ሞስኮ ይህንን ክስ አጥብቃ ትቃወማለች። የሩሲያው የውጭ ጉዳይ ሚኒስቴር ምዕራባውያን ሩሲያን በግሪንላንድ ላይ ስጋት አድርገው መፈረጃቸው ተቀባይነት የሌለው መሆኑን ገልጸዋል። በተጨማሪም የትራምፕ ያልተገመተ ባህሪና የአሜሪካ የበላይነትን በኃይል ለማረጋገጥ የሚወስዷቸው እርምጃዎች ሩሲያን ያሳስቧታል። የቬንዙዌላው መሪ ኒኮላስ ማዱሮ ላይ የተወሰደው እርምጃ እንደ ማሳያ በመጥቀስ ሩሲያ ትራምፕ ሌሎች ሀገራት የራሳቸውን የኃይል ተጽዕኖ ቀጠና እንዲኖራቸው ይፈቅዳሉ የሚል እምነት የላትም። የቀድሞ የክሬምሊን አማካሪ ሰርጌይ ማርኮቭ እንደገለጹት ሩሲያ የትራምፕ ጠላቶች በሙሉ የሩሲያም ጠላቶች ስለሆኑ ትራምፕን መርዳት ቢኖርባትም ሩሲያ የራሷን ተጽዕኖ ቀጠና ማስጠበቅ የምትችለው ግን በገዛ ኃይሏ ብቻ ነው። በአጠቃላይ የግሪንላንድ ቀውስ በምዕራባውያን መካከል የፈጠረው ስምጥ ለሩሲያ በአጭር ጊዜ ውስጥ ትልቅ ዲፕሎማሲያዊ ድል አስገኝቶላታል። ሞስኮ ኔቶ ሲዳከም፣ አውሮፓ ስትደናገጥና አሜሪካ በአጋሮቿ ላይ ፊቷን ስታዞር ማየቷን እንደ ታላቅ እርካታ ትቆጥረዋለች። የመከፋፈል በዩክሬን ጦርነት ላይ ለሩሲያ የሚመች ሁኔታ እንደሚፈጥርላት ብታምንም የትራምፕ ያልተገመተ አካሄድና ወደ አርክቲክ የሚደረጉት ወታደራዊ ግፊት ግን ሞስኮ በጥንቃቄ እንድትጓዝ የሚያስገድዳት ነው። ግሪንላንድ በአሁኑ ወቅት የምዕራባውያን አንድነት መፈተሻ ስትሆን፣ ለሩሲያ ደግሞ የዓለም የኃይል ሚዛን ወደ አዲስና ለእሷ ወደሚመች አቅጣጫ እየተቀየረ መሆኑን የምታይባት መስታወት ሆናለች።